ከብዙ ዓመት በኋላ የግብጽ ንጉስ ሞተ። እስራኤላውያንም በባርነት ከደረሰባቸው ግፍ የተነሳ ይጮሁ ነበር። ከባርነት ቀንበር ለመላቀቅ ያሰሙት ጩኸት ወደ እግዚአብሔር ደረሰ። እግዚአብሔርም የጩኸታቸውን ሲቃ ሰማ። ከአብርሃም ከይስሐቅና ከያዕቆብ ጋር የገባውን ቃል ኪዳን አሰበ። እግዚአብሔርም እስራኤላውያንን ተመለከተ፣ ስለ እነርሱም ገደደው። እያንዳንዳቸው ላይ እግዚአብሔርም ሰማ፣ እግዚአብሔርም አሰበ፣ እግዚአብሔርም ተመለከተ፣ እግዚአብሔርም አወቀ ነው የሚለው። እያንዳንዳቸው ላይ እግዚአብሔር ብሎ በአንድ ቁጥር ውስጥ አራት እግዚአብሔርን አስቀምጦታል። ለምን? እግዚአብሔር ላይ ትኩረታችሁ እንድታደርጉ፣ መሰማታችሁ ላይ መታየታችሁ ላይ ሳይሆን እግዚአብሔር የሚያየው ማንነት ላይ፣ የሚሰማው ማንነት ላይ፣ የሚመልሰው ማንነት ላይ፣ የሚያቅልህ ማንነት ላይ እንድትንጠለጠል ስለተፈለገ እግዚአብሔር የጸሎት መመለስ ሳይሆን ማን የመለሰልህ፣ መታየት ሳይሆን ማን ያየህ፣ መሰማት ሳይሆን ማን ሰማህ፣ አወቀልኝ ማን አወቀልህ ነው ጉዳዩ። አሁንስ ተስፋዬ ማን? እግዚአብሔር አይደል? በእግዚአብሔር ተስፋ ካላደረግን በምንም ተስፋ ብናደርግ ላይፈቀድል። በእግዚአብሔር ተስፋ የሚያደርግ ግን በምንም አይነት ሁኔታ ውስጥ ሆኖ ከእግዚአብሔር ጋር እየሳቀ ነው የሚቀጥል፣ ፈገግ ብሎ ነው የሚቀጥል። እግዚአብሔር ቃል ኪዳኑን የሚያስብ አምላክ ነው። እዛ ነው ሙሴን ከላከው በኋላ ሙሴ መጥቶ ለህዝቡ ሲነግራቸው ህዝቡ አንድ ነገር ነው ያሉት። እግዚአብሔር እንደጎበኘ ጭንቀታቸውን እንዳየ በሰሙ ጊዜ አጎነበሱ፣ ሰገዱ። ከዚህ በኋላ ለእናንተ የቀረላችሁ እግዚአብሔር ተስፋችን ነው ብዬ ነገርኳችሁ አይደል? ማጎንበስና መስገድ ነው የቀረው፣ አምልኮ ነው የቀረው። እግዚአብሔር ካየ ከአምልኮ ውጭ ምን አለ? እግዚአብሔር እንደሰማ ጭንቀትን እንደተመለከተ ካወጣቸው በኋላ እኮ አይደለም ገና መጥቶ እግዚአብሔር እንዳሰባቸው ሲሰሙ ሰገዱ ይላል። ገና እግዚአብሔር እኮ አሰባችሁ ሲባሉ እጅ አነሱ። ሃሌሉያ። ዘጸአት ምዕራፍ 2 ቁጥር 23 ጀምሮ አነባለሁ። ከብዙ ዓመት በኋላ የግብጽ ንጉስ ሞተ። እስራኤላውያንም በባርነት ከደረሰባቸው ግፍ የተነሳ ይጮሁ ነበር። ከባርነት ቀንበር ለመላቀቅ ያሰሙት ጩኸት ወደ እግዚአብሔር ደረሰ። እግዚአብሔርም የጩኸታቸውን ሲቃ ሰማ። ከአብርሃም ከይስሐቅና ከያዕቆብ ጋር የገባውን ቃል ኪዳን አሰበ። እግዚአብሔርም እስራኤላውያንን ተመለከተ፣ ስለ እነርሱም ገደደው። እንጸልይ። በሰማያት ያለ ቅዱስ አባት እግዚአብሔር አሁንም በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። አባት እግዚአብሔር ሆይ በዚህ ሰዓት ሁላችን ከቃል ለመስማት ድምጽህን ለመስማት ካንተ መልእክትን ለመቀበል በፊት ተቀምጠናል። ለእያንዳንዳችን እንደሚያስፈልገንና እንደሚገባን መጠን ተናገረን። መንፈስ ቅዱስ አንተ የልባችንን ታውቃለህ፣ ለልባችን ሹክ በለን። እናምናሃለን በጌታ በኢየሱስ ስም አሜን። ከሲሻ ጋር ባለፉት 2 ሳምንታት የመጀመሪያው ሳምንት ላይ ለሕያው ተስፋ የሚለውን ተስፋችን መጨረሻ ያለው መሆኑን እግዚአብሔር የሚጠብቀው ተስፋ መሆኑን በራሳችን ተሯሩጠን የማንደርስበት ሳይሆን በእግዚአብሔር ኃይል ለተጠበቀን ለኛ የቀረ ተስፋ መሆኑን ስንመለከት ነበር። ሳምንት ደግሞ የተስፋውን እርግጠኝነት እዚህም እያለን እርግጠኛ እንዴት እንደምንሆን ጸጋው ራሱ የበዛልን ጸጋ የተስፋው ማረጋገጫ እንደሆነ ስንመለከት ቆይተናል። እንግዲህ ከኢሲሻ ጋር ተስፋ ስንል አርቀ ነው ከሞት በኋላ ያለ ነገር ብቻ ነው እንደ ይሄ ነገር። ክርስቲያኖች ተስፋ ስንባል በቃ እዚህ ምድር ላይ ዝም ብለን እየኖርን አንድ ቀን የሚመጣ ተስፋ አቦ ወርድልኝ ዳቦ ይሄ ላማለኝ በሰማይ አይነት ነገር እንደዛ ብቻ ሆነን እንኑር ወይ? በዚህ ምድርስ አሁን በመንኖረው ህይወትስ የሚለውን ጥቂት ከኔ ጋር እንነጋገራለን። እንደ ትምህርት አንደኛ ሁለተኛ እያልኩ መሰጣችሁ ነገር የለኝም፣ ግን ከጌታ ዘንድ የሰማሁትን ቃል እንደ መልእክት ነግራችኋለሁ። ለእያንዳንዳችሁ ስማችሁን እየጠራው ጌታ እንዲልሃል እያልኩ እንደምናገራችሁ አድርጋችሁ እንድትሰሙኝ አደራላችኋለሁ። ጳውሎስ ለተሰሎንቄ ሰዎች እንዳላቸው ከኛ የሰማችሁትን ቃል እንደ ሰው ቃል ሳይሆን ከእግዚአብሔር እንደመጣ እንደራሱ እንደ እግዚአብሔር ቃል አድርጋችሁ ስለተቀበላችሁ ብሎ ያመሰግናችኋልና ልክ እንደ እግዚአብሔር ቃል ከቃሉ ጠቅሼ ስለምናገር ሳልፈራ የእግዚአብሔር ቃል ለእናንተ ይሄ ነው ብዬ ነግራችኋለሁ። ስለዚህ ከኔ ጋር የምንነጋገርበት ርዕስ 2 ርዕስ አለው። የጣፈጣችሁን ርዕስ መውሰድ ትችላላችሁ። አንደኛውን ርዕስ የተዋስኩት ከዳዊት ነው። ዳዊት መዝሙር 39 ላይ ምን አለ? አሁንስ ተስፋዬ ማን ነው? ርዕሱ እሱ ነው። አሁንስ ተስፋዬ ማን ነው? ከዚህ በፊት ነግሬያችኋለሁ። ይሄንን ጥቅስ ባሰብኩኝ ቁጥር የሚመጣኝ
በልጅነት ያደግንባት ቤታችን የእናትና የአባቴ መኝታ ቤት ነው። ልክ ስንገባ ፊት ለፊት ላይ በጨርቅ ተጠልፎ ተቀምጧል ይሄ ጥቅስ። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለም ምን ይላል? እዚህ መጽሐፍ ቅዱስ ላይ ሳላነበው ውስጤ የተተከለው በዛ ጋር ነበረ። ስለዚህ እንዳርስ ሰጣችኋለሁ ለራሳችሁ በለሆሳስ በውስጣችሁ አሁንስ ተስፋዬ ማን ነው? ተስፋዬ ምንድነው አይደለም የምታገኙትን የጸሎታችሁን መልስ ላወራ ስላልሆነ ተስፋዬ ማን ነው? ወይ ደግሞ አሁን ከመጸለያችን በፊት ካነበብነው ጥቅስ ላይ ርዕስ ስጠኝ ካላችሁኝ ሰማ፣ አሰበ፣ አየ፣ አወቀ የሚል ርዕስ ሰጣችኋለሁ። የሰው ስም የጠራው ይመስላል አይደል? ታሪኩን ተርክላችኋለሁ። መጽሐፍ ቅዱስ 75% ታሪክ ስለሆነ ደስ ይለኛል። ከነፍሳችን ጋር የሚዋሃድበትና የሚገናኝበት ቦታ ስለሆነ ታሪኩ እዛ ጋር ከመድረሱ ዘጸአት ምዕራፍ 2 ላይ ከመድረሱ በፊት ሲጀምርልን ታሪኩን የግብጽ ንጉስ ሞተ ብሎ ይጀምርልናል። ያ የግብጽ ንጉስ ከዛ በፊት በነበረው አንድ ምዕራፍ ወደ ኋላ ስትሄዱ ያ የግብጽ ንጉስ አንድ ታሪክ አለው። ዮሴፍን የማያቅ ንጉስ ተነሳ ብሎ ስለዛ ንጉስ ሌላ መረጃ ይሰጠናል። ዮሴፍን አለማወቁ ምን አገናኘው? የዮሴፍ ስም ለምን ተጠራ? እስራኤላውያን እዛ ግብጽ ላይ የገቡበትን ታሪክ ወደ ኋላ ዘፍጥረት ምዕራፍ 50 ላይ ገለጥ አድርጋችሁ ብትሄዱ 70 ነፍስ ተያይዞ እስራኤል የገባበትን ታሪክ ታገኙታላችሁ። ያ 70 ነፍስ ተያይዞ እስራኤል ከገባ በኋላ ዮሴፍን ያከብሩት ስለነበር ጠቅላይ ሚኒስቴራቸውም ስለነበረ ዮሴፍ አለ ከተባለ በቃ ንጉሱ ከኔ ከስልጣኔ ከወንበሬ በስተቀር ሁሉ ነገር በእጅ ነው ብሎት ስለነበረ ዮሴፍ አለ ከተባለ አለ ነው። ከሆነ ጊዜ በኋላ ግን ያንን ዮሴፍን የማያቅ ንጉስ ተነሳ። ዮሴፍ ደግሞ ከመሞቱ በፊት አንድ ነገር ብሎ ነበር። ታሪክ ነው መተረክላችሁ ብያችኋለሁ። ዘፍጥረት ምዕራፍ 50 ቁጥር 24 ላይ አንድ ነገር ለእስራኤላውያን ብሏቸዋል። እኔ እሞታለሁ፣ እግዚአብሔር መጎብኘትን ይጎበኛቸዋል፣ ከዚህ ምድር ያወጣቸዋል፣ ለአብርሃም ለይስሐቅ ለያዕቆብ ወደ ማለላቸው ምድር ያስገባቸዋል። እንግዲህ እግዚአብሔር ሲያስባችሁ እዚህ ግብጽ ምድር ውስጥ አጽሜን እንዳትተውት ይዛችሁት ውጡ ብሎ ህዝቡን ቃል አስገብቷል። ከመሞቱ በፊት ዮሴፍ ምን አይነት ተስፋ አለው? እግዚአብሔር መጎብኘትን ይጎበኛቸዋል። ህዝቡ ዮሴፍ እያለ የነበረበት ህይወት ይሄንን ቃል ይዟል። ምን ትንቢት አለው? እግዚአብሔር መጎብኘትን ይጎበኛል። ተስፋ ይዟል። አንድ ቀን ከግብጽ እንወጣለን፣ ግብጽ አንቀርም። 70 ሆነን ተሰደን ግብጽ ገብተናል፣ ግን ግብጽ አንቀርም፣ እንወጣለን። ከግብጽ የምንወጣበት ሲዝን ከፊታችን አለ። ለምን? ዮሴፍ ነግሮናል። ዮሴፍ ደግሞ ተናገረ ማለት ተናገረ ነው። በ17 ዓመቱ የተናገረው ነገር ተፈጽሟል። እነግሳለሁ ብሎ ነግሷል። ወንድሞቼ ትሰግዳላችሁ ብሏቸው ሰግደዋል። አባቱ እንደሚሰግድ ነግሮት ሰግዷል። ድርቅ መጣ፣ ህልም ፈቶላቸው ሆኗል። ስለዚህ ዮሴፍ መጥቶ እግዚአብሔር መጎብኘትን ይጎበኛል ካለ ይጎበኛል። ለምን? ከዚህ በፊት ትንቢቱ ተፈጽሟል፣ ታይቷል። እነዚህ ሰዎች ዮሴፍ የተናገረውን ትንቢት ይዘው እንወጣለን፣ አንድ ቀን መጎብኘትን ሲጎበኝ ዮሴፍን ይዘን እንወጣለን፣ አጽሙን ይዘን እንወጣለን ብለው እየጠበቁ ነው። ከዛ ዮሴፍ ሞተ፣ አለፈ። ብዙ ዓመት እንዳይመስላችሁ። አሁን እቺ 430 ዓመት ሲባል እስራኤላውያን በግብጽ ምናምን ሲባል ሰፊ ዓመት እንዳይመስላችሁ። ብትቆጥሩት ሙሴ ብቻ የኖረበት 80 ዓመት አለ። ከ400 ላይ 80ውን ሲገነድሱ 320 ይቀራል። እያንዳንዳቸው የኖሩበትን የሆነ ነገር ስትቀናንሱ የቅርብ ታሪክ ነው ለነሱ ዮሴፍ የተናገረው ነገር። በቅርብ የተነገራቸው 400 ሲባል ትልቅ ሆነ እንጂ እንደ አያቴ ሲናገር አይነት ነገር ነው ለነሱ። መጎብኘትን ይጎበኛቸዋል የሚል ተስፋ አላቸው። ከዛ ልክ ዮሴፍ ሲሞት ታሪክ እየተረሳ ግብጻውያን እየበረቱ እስራኤላውያንን ባሪያ እያደረጓቸው እየጨቆኗቸው መጡ። እንደውም ይባስ ብሎ ከሆነ ትውልድ በኋላ ዮሴፍን የማያቅ ንጉስ ተነሳ። ማን ዮሴፍ የሚል አይነት መጣ ማለት ነው። ጠቅላይ ሚኒስቴር ነበር፣ እሱ ተናገረ። ኧረ በእናታችሁ ዞር በሉ ብሎ እስራኤላውያንን የሚያስጨንቅ ንጉስ ተነሳ። ሲያስጨንቃቸው ደግሞ የሚያስጨንቃቸው አይነት ማስጨነቅ ቀላል አይደለም። ኑ እስኪ እንጠበብባቸው ነበር ያለው። እነዚህ ሰዎች እንዳይበዙ፣ ከበዙ ከጠላቶቻችን ጋር አብረው እንዳይወጉን እንጎበኛለን ምናምን የሚሉትን ነገር ይዘው የሆነ ሰዓት ተነስተው እኛን እዚሁ ባሪያ እንዳያደርጉን እንጠበብባቸዋልና የጡብ ስራ አስጀምሮ ምናሴንና ራምሴንና የፈርዖንን ቤት ማስገንባት ጀመረ። ፒራሚዶቹን ማሰራት ጀመረ። ጡብ ማስጠፍጠፍ ጀመረ። ለምን? እንዳያስቡ ምን የሚለውን ትጎበኛለህ የሚለውን ቃል ትጎበኛለህ የሚለውን ማሰብ ስለሌለባቸው እነዚህ ሰዎች በስራ መጠመድ አለባቸው። እንበርታባቸዋልና በብርቱ ስራ አስጨነቋቸው። አስገባሪ ሾመባቸው። ጡብ ጠፍጣፊ ያደረጋቸው።
ሳይክል ውስጥ ከተታቸው። ሰኞ ሲነሱ ጡብ ነው ትዝ የሚላቸው፣ ማክሰኞ ጡብ ነው ትዝ የሚላቸው፣ ሮብ ሲመጣ እንጎበኛለን እንዳይሉ ጡብ ነው ትዝ፣ ጭቃ ማብካን ነው ትዝ የሚላቸው፣ ጭድ ነው ትዝ የሚላቸው። መጎብኘት የሚባለው ነገር እነሱ ዘንድ መረሳት ጀመረ፣ ካምሯቸው መጥፋት ጀመረ። ተስፋ የሚባለው ነገር እየጠፋ መጣ። በቃ ባሪያው ነን ልንቀር ነው የሚል ነገር ሆነ። እዛ ሰዓት ላይ ጩኸት ተጀመረ። የመከራቸው የሚደርስባቸው የባርነት ጫና እየጨመረ በመጣ ቁጥር ጩኸታቸው እየጨመረ መጣ። ጩኸት ደረጃ አለው አይደል? እኔ በልጆቼ ያየዋለሁና እቺ ትንሿ ስትጠራኝ ዝም ብላ አቴንሽን ፍለጋ ስትጠራኝ አውቃለሁ። ባባ 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 ነው የምትለው ዝም ብላ። እሱ አቴንሽን ፍለጋ ነው። ትንሽ ከዛ ጠጠር ያለ ነገር ከምርም እንዳየው የተፈለገ ነገር ከሆነ ባባ ባባ ያለች ልብስ መጎተት ትጀምራለች። ከባባ ያልፋል እና ዝቅ በል ወደኔ በኔ ሌቭልና እና አናግረኛ አይነት ነገር ትጎተተኛለች እስኪ በቃኝ። ከዛ አልፎ ደግሞ ሌላ አይነት ጩኸት አላት። አደጋ ሲደርስባት ያለ ጩኸት ባባም አይደለም ሁሪ ነው የምትለው። የትም ቦታ ትሁን ይሰማል። አጠገቤ ላትሆን ትችላለች፣ ደጅ ልትሆን ትችላለች፣ የሆነበት ተደብቃ ሊሆን ይችላል። አልጋ ስር ዕቃ ልታወጣ ገብታ አልጋው መቷትም የሆነበት ልትሆን። ድምጿ ግን ከየትም የሚሰማ አይነት የተለየ አይነት ጩኸት አላት። እስራኤላውያን እዛ ጩኸት ደረጃ ላይ እየደረሱ ይመስለኛል። አታየንም እንዲህ አይነት ከሚለው አልፈው የታለህ የሚል አይነት እሪ ብለው ይጮሁ ይመስለኛል። ጩኸታቸው ጨመረ። የተለመደ አይነት ጩኸት አልነበረም። ይሄ ጭንቀት የወለደው አድነኝ፣ አሁን ካልሆነ መቼ ትመጣለህ? የገባኸውን ቃል መቼ ትፈጽማለህ? ተስፋ ተናግረሃል ነበር እንዴ? ለአባቶቻችን የተናገርከው ነገር የታለ? አብርሃም ሲባል የሰማነው ይስሐቅ፣ ያዕቆብ ሲባል የታለ እግዚአብሔር ሆይ የሚል እግዚአብሔር ጋር የሚደርስ አይነት ጩኸት ነበር የሚጮሁት። እንግዲህ ልክ ያ ጩኸት ከተጮኸ በኋላ ነው ከብዙ ዓመት በኋላ የግብጽ ንጉሥ ሲሞት እስራኤላውያን ባርነቱ ሲበዛባቸው የጮሁት ጩኸት ነበር። ልክ እዛ ጩኸት ጋር ያሉትን ቃላቶች ነው ምነግራችሁ። አሁን መልእክት ነው ስሙኝ ያልኳችሁ። እዛ ጩኸት ከተጮኸ በኋላ እግዚአብሔርም የጩኸታቸውን ሲቃ ሰማ ይላል። ሃሌሉያ። አራት ነገሮች ነው ማሳያችሁ። አንደኛ ሰማ፣ እግዚአብሔር ሰማ። በቅንፍ አድርጉና ከፈለጋችሁ እግዚአብሔር ይሰማል። መልእክት ነው ብያችኋለሁ። እንግዲህ እንደ ትምህርት አልሰጣችሁ። ስማችሁን ብጠራና ቹቹ እግዚአብሔር ይሰማል እያልኩ ባወራ አይነት ደስ ይለኛል። ብዙ ስለሆናችሁ ነው እንደዛ ማለት። እግዚአብሔር ይሰማል። ከምር የጮከውን ጩኸት እግዚአብሔር ይሰማል። እግዚአብሔር ሰማ ሚለን እነሱን ሰምቶ በእኛ ዘመን ደግሞ መጥቶ አይ ሰምቶ ነበር የምንልበት መረጃ ሊሰጠን አይደለም። መጽሐፍ ቅዱስ ያለፈ ታሪክ ይዘን የምንቀጥልበትና አዎ ነበርኩ የምንልበትን ታሪክ የሚሰጠን መጽሐፍ አይደለም። በእኛም ዘመን እነሱ ጋር የሰራ እግዚአብሔር ይሰራል ብለን እምነትን የምንይዝበት መጽሐፍ ነው። እግዚአብሔር ሰማ። አንድ ጥቅስ ላንብብላችሁ። መዝሙር 18 ከአንድ ጀምር ያነበዋለሁ። የምፈልጋትን ቁጥር መጨረሻ ላይ ነግራችኋለሁ። ጉልበቴ እግዚአብሔር ሆይ እወድሃለሁ። እግዚአብሔር አለቴ መጠጊያዬና ታዳጊዬ ነው። አምባዬም እርሱ ጋሻዬ የደህንነቴ ቀንድ። ምስጋና የሚገባውን እግዚአብሔርን እጠራለሁ፣ ከጠላቶችም እድናለሁ። የሞት ገመድ አነቀኝ፣ የጥፋት ጎርፍ አጥለቀለቀኝ። የሲኦል ገመድ ተጠመጠመብኝ፣ የሞት ወጥመድ ተጋረጠብኝ። የእስራኤላውያን ድምፅ አይመስልም? ተናገሩ ይባሉ የጮሁት ጩኸት ቢዘረዘር እንደዚህ አይነት ጩኸት የጮሁ ይመስለኛል። አረ የሞት ገመድ አነቀኝ፣ አረ ጧት ተነስቼ ኮልኑሮ ይሄ ሆነ፣ አረ በቃ ደከመኝ፣ አረ ሰለቸኝ፣ አረ ተስፋ የለም ወይ? እዚህ ጋር የተዘረዘሩ የሞት ወጥመድ ከፊቴ አለ የሚል አይነት ጩኸት ይጮሃሉ። ከዛ ቁጥር 6 ላይ ዳዊት እንደዚህ ይላል፣ በተጨነኩ ጊዜ እግዚአብሔርን ጠራሁት፣ እንዲረዳኝ ወደ አምላኬ ጮህኩ፣ እርሱም ከመቅደሱ ድምፄን ሰማ። እንደዚህ አይነት ጩኸት የጮሁ ይመስለኛል። ዳዊት ከነሱ አይነት የተዋሰውም ይመስለኛል። በተጨነኩ ጊዜ እግዚአብሔርን ጠራሁት፣ የጩኸቴን ድምፅ ወደ እግዚአብሔር አስተጋባ፣ እሱም ከመቅደሱ ሆኖ ድምፄን ሰማ። ጩኸቴ ከፊቱ ደረሰ፣ ወደ ጆሮ ገባ። እግዚአብሔር በመቅደሱ ሆኖ ሰማኝ ይላል። መቼ? በጨነቀኝ ጊዜ ጮኬ፣ ተስፋ ባጣውበት፣ የሞት ወጥመድ ተጠመጠመብኝ ጊዜ፣ ሲኦል ፊት ለፊቴ ዋጠኝ 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 ብዬ በመሰጋበት፣ በእኔና በሞት መካከል አንድ እርምጃ ቀርቶ በቃ ላይፍ አበቃለት፣ ከዚህ በኋላ ህይወት የለም፣ ተስፋ የሚባለው ነገር ተዘጋ
ብዬ ያልኩበት ሰዓት ላይ ጮኩ ብቻ ብሎ ቢተው ጭንቀት ነበር። ልክ ጮኩ ብሎ ቀጥሎ ያለውን ይነግረናል። እግዚአብሔር ምን አደረገ? ሰማ። እግዚአብሔር ይሰማል። መልእክት ነው ብያችኋለሁ። ሌላ ላንብብላችሁ። መዝሙር 34 ቁጥር 6 እኔ ከምነግራችሁ ቃሉ ቢናገር አይሻልም? 34 ቁጥር 6 ይህ ችግረኛ ጮኸ፣ በቃ ጮኸ፣ ሌላ የለም። እግዚአብሔርም ሰማው ከመከራውም አዳነው። እስኪ ጮኸ በሉ፣ ሰማው በሉ፣ አዳነው በሉ። ይሄ ነው ፕሪንሲፕሉ። ጮኸ፣ ሰማው፣ አዳነው። ዝም ብሎ በጮኸታችን ኢንተርቴይንድ የሚሆን አምላክ አይደለም። እኛን እያጸለየ እያስጮኸ ዝም የሚል አምላክ አይደለም። የመጀመሪያ መሰጣችሁ ነጥብ ጩሁ። ተስፋ ጠፋ ጩሁ፣ ግራ ገባችሁ ጩሁ። የሚሰማ አምላክ አለ። የሚሰማ ብቻ ደግሞ አይደለም፣ ከመከራው አዳነው አይደል የሚለው፣ የሚያድን የሚመልስ አምላክ አለ። እሱ ላይ እንደርሳለን፣ እንመጣበታለን። ግን ጩሁ። እግዚአብሔር ሆይ በቃ ከዚህ በኋላ እንደዚህ ነው መቀጠለው የሚል ጥያቄ ነው። ጩሁ። ወዴት? ወደ እግዚአብሔር። ከዛስ ይሰማል። እስኪ እግዚአብሔር ሰማ በሉ። ለምን መሰላችሁ እንዲደጋግም የምላችሁ? አምላካችን ከሌሎች አማልክት የሚለይበት ነጥብ ይሄ ስለሆነ እኮ ነው። መዝሙር 115 ላይ ዳዊት ምንድነው የሚለን? የአሕዛብ አማልክት ጣዖታት ናቸው። አይን አላቸው አያዩ፣ ጆሮ አላቸው አይሰሙም፣ እጆች አሏቸው አይሰሩም፣ እግሮች አሏቸው አይራመዱም። የኛስ አምላክ ሰማያትን ሰራ ይለናል። የተለየ አምላክ ከሆነ አምላክ መባል ያለበት አምላክ ነው የምታመልከው። ስለዚህ ጩህ፣ ይሰማል፣ ይመልስልሃል። ይጠይቃል እኮ መዝሙር 94 ላይ እኮ ይጠይቃል። ምን ብሎ? ቆይ ጆሮን የሰራ አይሰማም ብሎ እኮ ይጠይቃል። ደስ ይለኛል ይሄ። ጆሮን የሰራ አይሰማም ዝም የምትለው? ተስፋተ ባርነት ውስጥ ሆነ ግራ ገብቶ፣ የሥራ ሁኔታ ግራ ገብቶ፣ የትዳር ሁኔታ ግራ ገብቶ፣ የቤት ሁኔታ፣ የሀገር ሁኔታ፣ የቤት ይሄ ሁሉ ግራ ገብቶ ዝም የምትለው የማትጮኸው ጆሮን የሰራ አምላክ አይሰማም? አይኖችን የሰራ አምላክ አያይም? ብዙ ብያችኋለሁ ከዚህ በፊት፣ ዛሬም ደግሞአለሁ። አምላክ እንደሌለው ሰው መኖር አቆሙ። የሚሰማ አምላክ አላችሁ፣ ሰምቶ ደግሞ የሚመልስ አምላክ አላችሁ። ልመለስ ወደ ዘጸአት ምዕራፍ 2። እግዚአብሔር የጩኸታቸውን ሲቃ ሰማ። ቀጥሎስ ምንድነው የሚለው? ከአብርሃም ከይስሐቅና ከያዕቆብ ጋር የገባውን ቃል ኪዳን አሰበ። ሰማ፣ አሰበ። ሃሌሉያ። ከአብርሃም ጋር የገባው ጋር ልምጣላችሁ። መጀመሪያ ገና ሲጠራው ዘፍጥረት ምዕራፍ 12 ላይ ሲጠራው እኔ ወደማሳይ ምድር ውጣ፣ አበዛሃለሁ፣ ይሄንን ምድር እሰጥሃለሁ ብሎ ቃል ገባለት። የመጀመሪያ ያንን ቃል ኪዳን ነው የሚያስበው እግዚአብሔር። አበዛሃለሁ ብሎታል፣ ይሄን ምድር እሰጥሃለሁ ብሎታል። ይሄንን ምድር ለዘርህ እሰጥሃለሁ ብሎት፣ የአብርሃም ዘር ግን የት ነው ያለው? ግብጽ። ስለዚህ ቃሉ መፈጸም አለበት። እግዚአብሔር አሰበ፣ አስታወሰ። የሚረሳ አምላክ ሆኖ አይደለም። ይሄን ያዙልኝ፣ ረስቶት አይደለም፣ አስታወሰ። ምዕራፍ 15 ላይ መጥቶ ለአብርሃም ድጋሚ ያንን ቃል ኪዳን ያጸናለታል። ምዕራፍ 17 ላይ ይመጣና ይደግምለታል። ምዕራፍ 15 ላይ እንደውም እንደ ፊርማ አይነት ነገር ነው። እንስሳብ ለሁለት ከፍሎ በመሃል አልፎ ይሄው እኔ ልሙት አይነት ነገር ቃል ገብቶ ነው ያጸናለት። ያንን የገባለትን ቃል ኪዳን አስታወሰ። ምዕራፍ 17 ላይ ለአብርሃም ብቻ አይደለም፣ በቃ ለምን እስማኤልን አትባርክልኝም ሲለው አለ ቃል ኪዳኔን ከይስሐቅ ጋር አጸናለሁ ብሎ ለይስሐቅ ደግሞ ቃል ኪዳኑን ደገመው። ይሄን ምድር እሰጥሃለሁ አበዛሃለሁ የሚለው ለይስሐቅ ደገመለት። ለይስሐቅ ብቻ ደግሞ አይደለም፣ ያዕቆብም ይለናል አይደለ? ለያዕቆብም ደግሞ ምዕራፍ 35 ዘፍጥረት ላይ ስትሄዱ ይደግምለታል። ይሄን ምድር እሰጥሃለሁ ለአባትህ ለይስሐቅ፣ ለአያትህ ለአብርሃም ቃል ገብቼ ነበር እሰጥሃለሁ ብሎ ድጋሚ ቃል ኪዳኑን ያጸናለታል። ያኔ የገባላቸውን ቃል ኪዳን አስታወሰ እግዚአብሔር። መርሳት ውስጥ ሳይሆን እግዚአብሔር የረሳው የሚመስለን ጊዜ አለ አይደለ? ከጊዜ ብዛት ምዕራፍ 15 ላይ እኮ ለአብርሃም ዘርህ በባዕድ ሀገር
ለ400 ዓመት ይገዛል ምናምን ብሎ ሲነግረው አብርሃም ጨለማ በላዩ ላይ ወደቀበት የሚል ነገር እናነባለን። ያኔ እኮ ለአብርሃም ነግሮታል። ወይኔ ጨለማ ብሎ ከአብርሃም ነው የጀመረው እኮ በቃ ትባረካለህ ብሎ ጨለማም አለ የሚለው ነገር አብርሃም ጋር ነው የጀመረው። ግን ሄዶ 400 ዓመት ዘሩ ተገዛ። 400 ዓመት ዘሩ ሲገዛ እኛም በእነሱ ቦታ ብንሆን በቃ ረሳው ብሎ እግዚአብሔር ተናግሮ ቃል ገብቶልኝ ለኔ እኮ ብቻ አይደለም ደግሞ ሲወርድ የመጣ ቃል ኪዳን እኮ ነው። እንዴ አባታችን አብርሃም የተናገረው ነገር ቀላል ነው? ዘሩን ትቶ ከቤተሰቡ ተለይቶ ይወጣለት ተስፋ አረ ለይስሐቅም ደግሞለታል፣ ለያዕቆብም ደግሞለታል። እየደጋገመ እኮ ያስተው የታለ በቃ ረሳው። እሱ ረስቶት ሳይሆን እኛ የረሳው የሚመስለንን ነገር አስታወሰ ብሎ ያስቀምጥልናል። እግዚአብሔር የገባውን ኪዳን አሰበ፣ ሰማ፣ አሰበ። ቀጥሎስ ምን አደረገ ነው የሚለን? እግዚአብሔርም እስራኤላውያንን ተመለከተ፣ አየ። ሃሌሉያ! ሰማ፣ አሰበ፣ አየ። አሁንም በመልእክት ድምጽ ላድርገው፣ እግዚአብሔር ያያል። ቅድም ያነበብነው 115 አለ አይደለ? አይን አላቸው አያዩም፣ የኛ አምላክ ግን አይንን የሰራ አያይም ብለን የጠየቅነው ሰማ፣ አሰበ፣ አየ። የምናልፍበት ሁኔታ የተረሳ ሲመስል አረ እግዚአብሔር እያየማ እንዲህ አይሆንም የሚል ጥያቄ ሲኖርክ እያየ እሱ እያየ ነው ይሄ ሁሉም ያልፍብኝ እንደው እያየ ነው ዝም ያለኝ ባያይ ነው እያየማ አይሆንም የምትሉት አረ ትቶናል። አባቶቻችን የነገሩን እንዲህ አይደለማ። እናቴ ስትሞትማ አላየም፣ አባቴ ሲሞት አላየም። ከስራ ስባረር በቅንነቴ ምክንያት ያኔ የመጀመሪያ ልጄን ሲያስወርደኝ እግዚአብሔር አይቷል። አራላ እንዴ ገንዘብ ሳጣ ስቸገር ልጄ የሚበላው ሲያጣ ልጄ ውሃ ሲያጣ ጥማት ሊገለው ሲል አጋር ብትሆን የምትለው ኮስ ነው። በጥማት ሊሞት አሊዮ ብዬ ሲሄድ እግዚአብሔር አይቷል። ከአንድ ምዕራፍ በፊት ስትሄዱ ያ ሁላ ወንድ ሲገደል እግዚአብሔር አይቷል። ሙሴ ሲተርፍ እግዚአብሔር አይቷል። ለጽድቅ የከፈልኩት እሱ ዋጋ ለጽድቅ ብዬ ያ ሁሉ ነገር ሲሆን አይቷል። እግዚአብሔር አይቷል። ዝም ያለው እያየ ነው የሚል ጥያቄ ሲኖራችሁ እግዚአብሔር አየ፣ ያያል። ሳምንት ሲሻ አንድ ምሳሌ ሰጥቶ ነበረ፣ ልድገመው። ህፃናት ልጆቻችን የሚያለቅሱት ስላላየናቸው ነው ወይስ እንዳየናቸው ስላላወቁ? እንዳየናቸው እኮ ስለማያውቁ ይላሉ፣ እንዳየናቸው ስላላወቁ። እኛ እኮ ስራችንንም እየሰራን እኮ አይናችን እነሱ ጋር ነው። ልክ እንደ አጋር አይነት ማለት እኮ ነው። የሚያየኝን አየው ነው ያለችው። ወይ አየኝ አሁን ገና አይደለም እያየኝ ነበር ማየቱ ነው አሁን የገባኝ አይነት ነገር ነው ያወራችሁ እኮ። የሚያየኝን አየሁት። ድንገት ማየት ጀመረ አይደለም፣ እያየ ነው እግዚአብሔር። የምታልፍበትን የማያይ ይምሰልክ፣ የምትሄጅበትን መንገድ የማያይ ይምሰልሽ፣ እያየ ነው። ታዲያ እንዴት ዝም ይላል ነው አይደል? ግራ ይገባል። ሃይ ስኩል እያለን አንድ የትምህርት ቤታችን ዳይሬክተር ነበሩ፣ ጋሽዋሴ ይባላሉ። ረጅም ናቸው ጋሽዋሴ። እኛ ደግሞ ያኔ ሃይ ስኩል ገና ቁመታችንም እንዲህ አይደለም። ብቻ ጋሽዋሴ ረጅም ከመሆናቸው የተነሳ የትምህርት ቤታችን መስኮት እንደዚህ ነገር ነው እና ይመጡና መስኮቱ ጋር እንዲህ ብለው ያያሉ። ክፍል ውስጥ እኛ እኮ በአንድ እግሩ እያቆምነው ነው። ጸጥ ብለው ያዩና ክፍል ይገቡና አንተ ኑጡ ይላሉ። የታዩኝ ነው የኛ ጥያቄ በቃ። ከዛ ሁሌ እንደዛ ካደረጉ በኋላ አንድ ምክር ይመክሩናል። አላየሁም እንጂ አልታየውም አይባልም ይላሉ። አላየሁም እንጂ አልታየውም አይባልም። እንደው እቺን ወደዚህ ላምጣት። ሁሉ ጊዜ እግዚአብሔር አላየኝም ነው አይደለ? ሲያያችሁ አላያችሁትም እንጂ አይቷችኋል። ሲያያችሁ አልተገጣጠማችሁም እንጂ አይኖቹ በእናንተ ላይ ናቸው። ሁሉ ጊዜ ኮቴያችሁን እየተከተለ ነው እግዚአብሔር። አላየኝም አይባልም። ለምን? ሁሉ ጊዜ ከሰማይ ሆኖ እያየን ያለ አምላክ አለ። አይኖቹ በምድር ሁሉ ላይ ናቸው ነው የሚለው እኮ። ከዛ አሳልፎ ደግሞ ስፔሲፊካሊ በስማችን ያቀናል። እንኳን እኛን ከዋክብትን ያቃዳል እንዴ? በስም ጠርቶ ያወጣቸዋል አይደል እንዴ የሚለው። ሰማ፣ አሰበ፣ አየ። ይሄ አየ ትንሽ ለየት የሚያደርገው አየ ምን መሰላችሁ? ትንሽ ከፍ ብላችሁ ቁጥር 11 ላይ ሄዳችሁ እዛ ጋር ስታነቡ ሙሴ ካደገ በኋላ አንድ ቀን ወገኖቹ ወደሚገኙበት ስፍራ ወጣ። በዚያም ተገደው ከባድ ስራ ሲሰሩ ተመለከተ።
ከዚህኛው ተመለከተ ትለያለች የእግዚአብሔር ማየት ሙሴ ካየው ማየት ይለያል ለምን እንደሚለይ ቀጥሎ ባለው ላይ ነው ምናገኘው ሙሴም አይቷል እግዚአብሔርም አይቷል ሙሴ አይቶ አንዳንድ እንደቅማል ቃ ያደረገ ገሎ ነፃ ሊያወጣ ቡራ ከረዩ አይነት ነገር ሊል ነበር የሞከረው ሙሴ በግብፃዊነቱ ከግብፃዊያን ነፃ ሊያወጣቸው ነበር ሐሳቡ ሙሴ ግብፃዊ እንደሚመስል ታውቃላችሁ ንግግሩ ግብፃዊ ነው እርምጃው አነጋገሩ አካሄዱ ግብፃዊ ነው የምታገኙት ልክ ከግብፅ ተሰዶ ወደ ምድያም ምድር ሄዶ የዮቶር ሴቶች ልጆች ውሃ ሲያጠጡ ከብቶቻቸውን ሊያጠጡ ሲሉ ታገለላቸውና ከብቶቻቸውን እንዲያጠጡ አደረጋቸው እቤት ገቡ ዮቶር ጋር እንደመጡ እንዴት ፈጥናችሁ መጣችሁ ሲሉ አንድ ግብፃዊ ሰው ያግኝተን አሉት ሰውየው ግብፃዊ ነው እግዚአብሔር ደግሞ በግብፃዊ ተጠቅሞ አይደለም በዕብራዊ ተጠቅሞ ሊያወጣ ነው ነፃ ይፈልገው ስለዚህ እዛው ወስዶ ከግብፃዊ ወደ ዕብራዊ መቀየር አለበት ሙሴ እነሱ አልታየንም ይላሉ እንጂ እግዚአብሔር እኮ ከ80 ዓመት በፊት አይቷል ደግሞዋል እዚህ ጋር ለእግዚአብሔር አየ የሚመጣው እኮ ከ80 ዓመት በፊት የማዳን ስራውን ጀምሯል እኮ ሙሴ ሲወለድ የማዳን ስራውን እግዚአብሔር ጀምሯል ከ80 ዓመት በኋላ ጩኸት ሲበረክት የጀመረን የመሰላቸው እነሱ ሙሴን በመከለል ውስጥ ለካ ስራ ላይ ነው እግዚአብሔር አላየም ምንለው እየሰራ ያለውን እኮ ስላላየን ነው እየሰራ ያለውን ቢያዩ ጉዳችን አለቀልን ተስፋ የለም አይሉም አይ ሙሴ እያደገ ነው ግብፃዊነቱ ከውስጡ እስኪወጣ ነው በበጎች እስኪያለማምደው ነው እነሱ ያንን አያዩም እግዚአብሔር ነው የሚያየው ያላየህ የመሰለህ ያላየሽ የመሰለሽ እግዚአብሔር እየሰራ ያለውን ነገር ስላላየህና ስላላየሽ እንጂ እግዚአብሔር ስራ ጀምሯል ለካ ሰማ አሰበ አየ መዝሙር 94 እናንብበው ስለ ፍትህ የተጻፈ መዝሙር ነው የበቀል አምላክ አንተ እግዚአብሔር ሆይ የበቀል አምላክ ሆይ ደምቀ ተገለጥ አንተ የምድር ዳኛ ሆይ ተነስ ለትዕቢተኞች እጃቸውን ስጣቸው ክፎች እስከመቼ እግዚአብሔር ሆይ ክፎች እስከመቼ ፈነጫሉ የብሪት ቃል ያሽጎደጉዳሉ ክፉ አድራጊዎች ሁሌ ጉሪያ ይነዛሉ እግዚአብሔር ሆይ ሕዝብህን አደቀቁ ርስትህን አስጨነቁ መበለቲቱንና መጻተኛውን ገደሉ የድሃ አደጉንም ነፍስ አጠፉ እነርሱም እግዚአብሔር አያይም የያዕቆብ አምላክ አያስተውልም አሉ እናንተ በሕዝቡ መካከል ያላችሁ ደነዞች ልብ በሉ እናንተ ቂሎች ጥበበኞች የምትሆኑት መቼ ነው ጆሮን የተከለ እርሱ አይሰማም አይንን የሰራ እርሱ አያይም እናንተ ቂሎች ብሎ ያስቀምጧል አይ እነሱ አይም ይላሉ እናንተም እንዴት ከነሱ እኩል አይም ትላላችሁ እነርሱ አይሰማም ይላሉ እናንተ እንዴት ከነሱ እኩል አይሰማም ትላላችሁ ጆሮን የሰራ እግዚአብሔር አይሰማም እንኳን እግዚአብሔር እኮ እናንተም እያያችሁ ነው እንኳን እግዚአብሔር እኮ እናንተ ተሰማላችሁ እንኳን እግዚአብሔር የሆነ ሰው እንኳን ይሰማኛል ብላችሁ እኮ ሚስጥራችሁን ትናገራላችሁ ጉዳይን ይልኝ ብላችሁ እኮ ዳኛ ፊት ትቀርባላችሁ እንኳን እግዚአብሔር 400 ዓመት መቆየቱ ተስፋ መጥፋቱ ያላየ ቢያስመስል እግዚአብሔር ግን አይቷል ሰማ አሰበ አየ መጨረሻ ላይ ምንድነው የሚለው አወቀ ሃሌሉያ እግዚአብሔርም በእነርሱ ያለውን ነገር አወቀ ይላል ሃሌሉያ አወቀ እግዚአብሔር ያውቃል በክርስትና ህይወት ያለ ነው አይደለም ሳምንት እቺን ምሳሌ ኢሲሻ ተጠቅሟታል ደግማታል በክርስትና ህይወት ያለን ብቻ አይደለም አባቶቻችን እንደዚህ ብዙ ጥቅስ እንኳን ሳያውቁ የሆነ ነገር አረ እግዚአብሔር ያውቃል እያሉ አይደል ያለፉት እኛ ደግሞ እነዚህ ጥቅሶች ገብተውን አስቡት እምነት የሚባለውን ነገር በቃሉ ላይ ቆመን ስንናገረው ዝም ብለን በስሜት አይደለም ቃሉ ላይ ቆመን እግዚአብሔር ያውቃል ስንል አስቡት ይቻወቀን ተረጉማታለሁ እኔ አይደለም ተረጉማት እዛው ቃሉ ላይ እንዳለ ግን ተተርጎ እዚህ ጋር አወቀ የሚለው በሂብሪው ያዳ የሚለውንና በግሪክ ጊኖስኮ የሚለውን አወቀ ይቻወቀ ምን አይነት አወቀ መሰለቻችሁ ኦኬ እንዴት ነገር ላይ ነው ያሉት እሚል አይነት ዕውቀት አይደለም ኦኬ ያለፉ ነው መከራ ላይ ናቸው ተስፋ ጠፍቶባቸዋል ኦኬ አዩዋቸው ሰሟቸው አወቋቸው እምትል አይነት አይደለችም
እዚህ ጋር አወቀ የሚለው ቃል በምን የታጨቀ መሰላችሁ? አውቆ ለመርዳት ተነሳ የሚል አይነት መታጨቅ ነው ውስጡ ያለው። አወቀ ተነሳ፣ ቀጥሎ አወቀ ረዳ፣ አወቀ አገዘ፣ አወቀ አወጣቸው፣ አወቀ ፈረደላቸው ነው እንጂ ነው እንደ የምትል በአእምሮ ሌቭል ብቻ ያለ የእውቀት አይደለም። እግዚአብሔርን ለሥራ ያስነሳ አይነት አወቀ ነች እዚህ ጋር የተጠቀሙት። ከሰማ በኋላ ካሰበ በኋላ ካየ በኋላ አወቀ ሲባል አውቆልኛል ብቻ አይደለም፣ አውቆ ተነስቶልሃል፣ አውቆ ተነስቶልሻል። ተስፋ ጠፋ። 400 ዓመት መከራ ነው፣ ጡም መጠፍጠፍ ነው። ከሰኞ ሰኞ እየተቀባበለን ነው ላይፍ። አገሪቱ ላይ መከራ ብቻ ነው የሚታየን። ቤተክርስቲያን ወይኔ ጉዷ እያልን ነው። ቤታችን ውስጥ ችግር ብቻ ነው። እነዛን ሁሉ ነገሮች አይቷል፣ ሰምቷል፣ አሰበና ተነሳ። እግዚአብሔር አወቀ። ዮሴፍን ያላወቀ ንጉስ ቢነሳ የገባውን ቃል ኪዳን የሚያውቅ እግዚአብሔር አለ። ቃል ኪዳኑን አስቦ የሚነሳ እግዚአብሔር አለ። አፕሩቭ አድርጎ ቃል ኪዳኑን አሁን ነው ጊዜው ብሎ አውቆ የሚነሳ እግዚአብሔር አለ። ሰምቶ አይቶ አስታውሶ ኦኬ ብዬ ነበር ለካ ሚል ሳይሆን አስታውሶ ተነስቶ ቃል ኪዳኑን ለመፈጸም የሚነሳ እግዚአብሔር አለ። ለዛ ነው መጀመሪያ ላይ የጠየቅኳችሁ አሁንስ ተስፋችሁ ማን ነው? እንዲህ አይነት አምላክ እያመለካችሁ ተስፋችሁ ምንድነው? አይደለም ስራ ያጣችሁ ተስፋችሁ ስራ መመለስ ከመሰላችሁ ተሸውዳችሁ። ትዳር የሌላችሁ ተስፋችሁ የሚመለሰው ትዳር ጋር ከመሰላችሁ ተሸውዳችሁ። ጥያቄያችሁ የፈለጋችሁት ነገር መመለስ ውስጥ የተስፋ መመለስ የለም። እግዚአብሔርን በማወቅ ውስጥ ብቻ ነው የተስፋችሁ መመለስ ያለው። የትኛውን እግዚአብሔር ካላችሁ ደግሞ የሚሰማ የሚያይ የሚያስብ የሚያቅ የሚመልሰው እግዚአብሔር። ይሄንን እግዚአብሔርን እንድታውቁት ነው ዛሬ ልጮህ የመጣሁት። ለምን ያቅልሃላ? ይሰማል እኮ እሱ፣ ያያል እኮ እሱ፣ ያስባል እኮ እሱ። የነገረኝስ የምትለው ነገር አለ። አንተ የነገረኝን ብላ አስታውሰ እግዚአብሔር እንዴት አያስታውስም? በልጅነት ያለኝስ የምትለው ካለ ያለህ እኮ ያስታውሳል። አንተ የተባልከውን አስታውሰ። እግዚአብሔር ያውቃል፣ እግዚአብሔር ያያል። ተስፋችን እግዚአብሔር ነው። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? ተስፋዬ እግዚአብሔር ነው። ተስፋሽ እግዚአብሔር ነው። ተስፋ እግዚአብሔር ነው። ይሄንን እምለው መጽሐፍ ቅዱስ አጥኚዎች ደጋግመው የሚሏት ነገር አለች አይደለ? እንዴት እንደምናጠና ሲያስተምሩን አንድ ክፍል ላይ አንድ ቃል በጣም ከተደጋገመ የዛ ክፍል መንፈስን እዛ ጋር ታገኙታላችሁ፣ የዛን ጥቅስ መንፈስ ታገኙታላችሁ የሚለው ቁጥር 24 ጀምሬ የቅድሙን ልድገምላችሁ። የጩኸታቸውን ሲቃ ሰማ፣ ከአብርሃም ከይስሐቅ ከያዕቆብ ጋር የገባውን ቃል አሰበ፣ እስራኤላውያንን ተመለከተ፣ ስለ እነርሱ ገደደው። እንደዛ አይደለም የሚለው። እያንዳንዳቸው ላይ እግዚአብሔርም ሰማ፣ እግዚአብሔርም አሰበ፣ እግዚአብሔርም ተመለከተ፣ እግዚአብሔርም አወቀ ነው የሚለው። እያንዳንዳቸው ላይ እግዚአብሔር 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 ብሎ በአንድ ቁጥር ውስጥ አራት እግዚአብሔርን አስቀምጦታል። ለምን? እግዚአብሔር ላይ ትኩረታችሁ እንድታደርጉ፣ መሰማታችሁ ላይ መታየታችሁ ላይ ሳይሆን እግዚአብሔር የሚያየው ማንነት ላይ፣ የሚሰማው ማንነት ላይ፣ የሚመልሰው ማንነት ላይ፣ የሚያቅልህ ማንነት ላይ እንድትንጠለጠል ስለተፈለገ እግዚአብሔር 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 እግዚአብሔር። የጸሎት መመለስ ሳይሆን ማን የመለሰልህ፣ መታየት ሳይሆን ማን ያየህ፣ መሰማት ሳይሆን ማን ሰማህ። አወቀልኝ፣ ማን አወቀልህ ነው ጉዳዩ። እስኪ እግዚአብሔር በሉ። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለም? በእግዚአብሔር ተስፋ ካላደረግን በምንም ተስፋ ብናደርግ ላይፈቃተል። በእግዚአብሔር ተስፋ የሚያደርግ ግን በምንም አይነት ሁኔታ ውስጥ ሆኖ ከእግዚአብሔር ጋር እየሳቀ ነው የሚቀጥለው፣ ፈገግ ብሎ ነው የሚቀጥለው። እግዚአብሔር ቃል ኪዳኑን የሚያስብ አምላክ ነው። እዛ ነው ልክ ሙሴን ከላከው በኋላ ሙሴ መጥቶ ለህዝቡ ሲነግራቸው ህዝቡ አንድ ነገር ነው ያሉት። እግዚአብሔር እንደጎበኘ ጭንቀታቸውን እንዳየ በሰሙ ጊዜ አጎነበሱ፣ ሰገዱ ነው የሚለው። ከዚህ በኋላ ለእናንተ የቀረላችሁ እግዚአብሔር ተስፋችን ነው ብዬ ነገርኳችሁ አይደል? ማጎንበስና መስገድ ነው የቀረው፣ አምልኮ ነው የቀረው። እግዚአብሔር ካየ ከአምልኮ ውጭ ምን አለ? እግዚአብሔር እንደሰማ ጭንቀትን እንደተመለከተ ካወጣቸው በኋላ እኮ አይደለም ገና መጥቶ እግዚአብሔር እንዳሰባቸው ሲሰሙ ሰገዱ ይላል።
ባህሩ ተከፍሎ አይደለም፣ ከዛ በፊት ሰገዱ። ከነዓን ገብተው አይደለም፣ ገና እግዚአብሔር እኮ አሰባችሁ ሲባሉ እጅ አነሱ። ሃሌሉያ። ስለዚህ ከኔ ጋር ጥቂት እንጸልይና እንጨርሳለን።